ፍቺ ሂደቱን አንቺ ነሽ ጀመርሽው። ፍርድ ቤት እስከመሄድ ድረስ ፍቺ ወረቀቱን እስከ ማስፈረም ድረስ ደርሰሽ ያ ሁሉ ነገር ካደረግሽ ያ ሁሉ ስቴፕ ከሄድሽ በኋላ አሁን ላይ ግን መጥተሽ ደግሞ አብርሃም ጋር መሆን ፈልጋለሁ፣ አብርሃምን አፈቅረዋለሁ፣ ሞትኩልህ፣ ወደድኩ፣ ተቀበርኩልህ ያለሽ ሌላ ድራማ ምሰሪው ለምንድን ነው? ከተጨነቅላት አግባት፣ ከተጨነቅላት ከፈለክ ከሷ ጋር ኑር፣ ከፈለክ ልጇንም ማሳደግ ምናምን ብላችሁ ብዙ ሰዎች የምትናገሩት ነገር አለ። ይሄ በጣም ጭንቅላታችሁ የደከመ የቀነጨረ ጭንቅላት እንዳላችሁ የሚያሳይ ሰዎች ናቸውና ሰላም ዩቲዩብ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበል። በጣም ነው የምወዳችሁ፣ በጣም የማከብራችሁ። ያው ሰሞኑን ሩታ በጣም ቤተሰብ ያናደደችኝ ነው። የምታደርገው ነገር ልክ አይደለም፣ በጭራሽ ልክ አይደለም። እኔ እንደምታውቁኝ ሁሌም ቢሆን እውነት የማወራ ሰው ነኝ፣ ከእውነት ጎን የምቆም ሰው ነኝ። ሩታ ስታጠፋ አጥፍተሻል ሩታ ብዬ እናገራለሁ። አብርሽም ሲያጠፋ አጥፍታል ብዬ ውቅጥ አድርጌ እንደማወራ በደንብ ታውቃላችሁ እናንተምና ሩታ ለምንድነው ክብርሽም አጠብቂው? ለምንድነው ክብር እንደሌላት ሴት የምትሆኙ? ለምን ባልጠረሽበት ቦታ የምትዩ? ለምንድነው ባልጋበዙሽ ቦታ በማይፈልጉሽ ሰው ፊት ሄደሽ ውርደትሽን የምትከናነቢ? ለምንድነው? ምን ለማግኘት ስትይ? አብርሽ እንደሆነ አይወድሽ፣ ለአንቺ ስሜት እንደሌለው ደጋግሞ ተናግሯል። ሩታ ለምንድነው ክብርሽን ማጠብቂው? ብዙ ጠንካራ ጎን እንዳለሽ አውቃለሁ። በጣም ብዙ ጠንካራ ጎኖች አሉሽ። እኛ ምን ደግፋቸው ምን አበረታታቸው በጣም ብዙ ነገሮች አሉሽ። ግን ደግሞ እንደዚህ ወርደሽ ሲሰርቡሽ፣ ሲንቁሽ፣ ሲያንቋሽሹሽ፣ ሲያባሩሽ ክብር እንደሌላት ሴት ሲያደርጉሽ ማየት ግን በጣም እኔን ያሳፍረኛል። እንደ ወንድም በጣም ደብሮኛል ሩታዬ እግዚአብሔር። ምክንያቱም አይፈልግሽም፣ በቃ አብርሃም አይፈልግሽም። አብርሽ በቃ ከሄርሜላ ጋር ነው መቀጠል የሚፈልገው። ታዩ በቃ go out ወጪ በቃ ክብርሽን ጠብቂ እንጂ እንዴ ኩሉኝ እንጂ ሩታ። እኔ ላንቺ በጣም ሼም እያዘኝ ነው፣ በጣም እየደበረኝ ላንቺ ስል። ምክንያቱም ያደረግሻለሽው ነገር ልክ ስላልሆነ ማለት ነው። ክብርሽን ብትጠብቅ ይሻላል። እንደ ድሮ እኛም እያከበርንሽ ላንቺ ያለን ስሜት ሳይቀያየር እያከበርንሽ እንቀጥል የምትፈልጊ ከሆነ ውጪለት በቃ ከአብርሃም ህይወት። አይፈልግሽም በቃ አብርሃም ላንቺ ምንም ስሜት የለውም። ከሄርሜላ ጋር ነው መቀጠል የሚፈልገው፣ ከሄርሜላ ጋር ነው መኖር የሚፈልገው። ዳኒና ሜሪን ያስከተሽ ጎትተሽ የመጣሽ በሰው ፕሮግራም ላይ አትበጥበጪ፣ ሌላ ነገር አትፍጠሪ፣ ውከት አትፍጠሪ። ለዛ ነው ሰው ሁሉ ይመጣ እቺ ጨቅጫካ ሚስትን እንኳንም ፈታሃት፣ እቺ ነዝናዛ ሚስትን እንኳንም ፈታሃት የሚሉት ለዛ ነው። ሰው እንኳን አንዳንዴ ነጥብም እኮ አለ የሚያወራበት የሆነ ሐሳብ አለ። ያን ደግሞ እንዲያደርጉ የምታደርጊው አንቺ ራስሽ ነሽ። አንቺ በምትፈጥሪያቸው ድራማዎች፣ አንቺ በምትፈጥሪያቸው ነገሮች እዛ ሄደሽ የማይሆን ነገር ያደረግሽ ስትመጪ ሰውም ደግሞ ወደ አንቺ ነው የሚዞረው፣ አንቺ ነው መስደም የሚጀምረው። እንኳንም ፈታሃት እቺንማ ሄርሜላን የመሰለች ሴት እንኳን ሰጠ እግዚአብሔር። ከዚህ ሚስት እንኳን ፈታቀ፣ ከዚህ ጨቅጫቃ ነዝናዛ ሚስት እንኳን ፈታ ብሎ አንቺን ነው መልሶ ወቃሽ የሚወርውሽ፣ መልሶ አንቺ የሚሰርቁት። ፕሊስ ሩታ በጣም የሚያስጠላ ነገር ነው ይሄን ነገር ስላችሁ ቤተሰብ። እኔ አብራሽና ሩታ አንለ እንዲሆኑ በጣም ብዙ ጥሪ ያለው፣ በጣም ብዙ ደከም ያለው። ያ ነገር ሊሆን አልቻለም፣ ያ ነገር ሊቀጥል አልቻለም። በዛ መንገድ እነሱ ሊሄዱ አልቻሉም። ያ ነገርም በቃ ሊያዛልቃቸው ስላልቻለ እኔም ተስፋ ቆረጥኩኝ። እንደ አንዴ እኮ ይሰለቻል እንደ ሰውም ቢቋረጥ። በቃ መሞከር ባለባችሁ መንገድ ትሞክራላችሁ፣ ትጥራላችሁ ያን ነገር ለመመለስ፣ ያን ትዳር ለመመለስ። ያ ቆንጂ ልጃችሁ ልዑል ያለ አባት እንዳያድግ ቤተሰቡ አንድ ላይ ሆኖ ከእናትም ከአባትም የሚገኘውን ፍቅር እያገኘ አንድ ላይ እንዲያሳድጉት ቤተሰቡ እንዳይፈርስ ነው ሁሉም ነገር ስናደርግ የነበረው ከዚህ ቀደም። ያ ነገር ግን ሊሆን አልቻለም። አብርሽ ለሷ ምንም ስሜት የለውም። ካልፈለጋት፣ ካልወደዳት፣ ከሷ ጋር መሆን ካልፈለገ መብቱ ነው። እንደው ዳኒና ሜሪ መጣችሁ ቀለበቱን አውጪ መብት አይደለም? እዚህ ያረገዘችው ያንተን ልጅ አይደለም እንዴ? ሌላኛው ልጅን ያንተን ልጅ አይደለም እንዴ? አርግዛ በወዷ ያዘችው። እንዴት አይነት እንደዚህ አይነት ጭካኔ ተግባር ታደርጋለህ ብለውታል። እሱም ያለው ምንድነው? ልጁ ይወለድ፣ በቃ ይወለድና ዴን ያስመርምሬ የኔ ልጅ ሆነ እቀበለዋለሁ፣ ችግር የለውም። አሁን ያለኝን ህይወት ግን ከሄርሜላ ጋር ነው መቀጠል የምፈልገው፣ ከሄርሜላ ጋር ነው መኖር የምፈልገው፣ ከሷ ጋር ተጣምሬ አንድ ላይ በትዳር መኖር የምፈልገው። ካንቺ ጋር ፍቺን ፈጽመናል።
እንደውም ማለት ነው ፍቺውን ቅድሚያ የፍቺ ወረቀቱን ያመጣችው ፍቺው እንዲካሄድ ያደረገችው ፍቺውን ቀድማ የፈለገችው ሩታ ናት። በዚሁ አጋጣሚ እንድትናቁም ፈልጉ፣ ሁላችሁም እንድታቁም ፈልጉ። ፍቺውን አንቺው ፈልገሽ ሩታ መጀመሪያ የፍቺውን ወረቀት አንቺው ራሱ አምጥተሽ አሁን ደግሞ ወደ ቤት ካልተመለስክ ወደ ትዳር ካልተመለስ እኔን ካላልክ እኔን ካላፈቀርክ ብለሽ ሌላ ድራማ መሰሪው ለምንድን ነው? ልክ አይደለም እኮ ሩታዬ፣ ልክ አይደለም። በቃ አንቺው ፈልገሽ እዛው ጋር ፍቺውን አንቺው ፈልገሽ ከሱ ጋር መሆኑን አለመፈለግሽ ከአንቺ እኮ ነው የመጣው አይደል? የፍቺ ወረቀቱ የፍቺ ሂደቱን አንቺ ነሽ ጀመርሽው። ፍርድ ቤት እስከመሄድ ድረስ ፍቺ ወረቀቱን እስከ ማስፈረም ድረስ ደርሰሽ ያ ሁሉ ነገር ካደረግሽ ያ ሁሉ ስቴፕ ከሄድሽ በኋላ አሁን ላይ ግን መጥተሽ ደግሞ አብርሃም ጋር መሆን ፈልጋለሁ፣ አብርሃምን አፈቅረዋለሁ፣ ሞትኩልህ፣ ወደድኩ፣ ተቀበርኩልህ ያለሽ ያ ልክ አይደለም ሩታዬ፣ ልክ አይደለም። ስህተት ነው በቃ ያደረግሻለሽ ነገር በጭራሽ ልክ አይደለም፣ ስህተት ነው። ምክንያቱም አንቺ ራስሽ ነሽ የጀመርሽው ያን ነገር መጀመሪያ ያን ሂደት የጀመርሽው አንቺው ራስሽ ነሽ። ያን ነገር የጀመርሽው አንቺው ራስሽ ነሽ። አሁን ደግሞ ወደ እኔ ካልተመለስ ብለሽ ሌላ ድራማ መሰሪው አንቺው ራስሽ ነሽ። በጭራሽ ልክ አይደለም የምታደርጊው ነገር የምትሰሪው ነገር። ተቆጠቢ። አንዳንዴም ልክ ሳሰሪ ስቀሪ ልክ አልሰረሽም ብዬ የምናገር ሰው ነኝ እኔ። ሁሌም ቢሆን ቤተሰቦች ታውቃላችሁ፣ እኔ ከሀቅ ጎን የምቆም ከእውነት ጎን የምቆም እውነትን ብቻ የማወራ ነኝ። ለነገር ላደረገልኝ የማሸረግድ የማጎነበስ ምናም ሰው አይደለሁም። አብርሃም መጥፎ ነገሮችን ብዙ ጊዜ አድርጓል። ነግሬዋለሁ፣ ተናግሬዋለሁ፣ ተሰድቤዋለሁ። መናገር ያለብኝን እንደ ወንድም በቅርበትም ሄጄ ነግሬዋለሁ። ሩታም ደግሞ የምታደርጊው ነገር ልክ ስላልሆነ ከአሁኑ ይሄን ነገር እንድታቆም ይፈልጋሉ። አርፈሽ ህይወትሽን መቀጠል ካለብሽ ከልጅሽ ጋር ከራስሽ ጋር መቀጠል ትችላለሽ። ይሄ ግን የማይሆን ድራማ ውስጥ ገብተሽ የማይሆን ስራ መስራት ማለት በጣም የሚያስጠላ ነገር ስለሆነ አቁሚ። ልክ አይደለሽም። ደስታ ነው የምትፈልጊው፣ ከደስታ ጋር መሆን ነው የምትፈልጊው፣ ጎ ሂጂ በቃ። ከደስታ ጋር መሆን ከፈለግሽ፣ ከደስታ ጋር መኖር ከፈለግሽ፣ ከደስታ ጋር መቀጠል ከፈለግሽ ደስታ ነው የሚመለከትኝ። ደስታ ሽማግሌ የላከልሽ ነው። ደስታ በቃ ያኔ የሰራቸው በጣም ብዙ ፋውሎች እንዳሉ ልኬልሻለሁ ፋይሎችንም። አሁንም ቢሆን ከደስታ ጋር ስትሆኚ ጠንቀቅ ብለሽ ሩታዬ፣ እኔ ከሱ ጋር ባትሆኚ ሪከመንድ አድርግሻለሁ፣ እንደው እንደ ሀሳብ ማለት ነው። ምክንያቱም ደስታ እንደሚታየው አይነት ሰው ስላልሆነ ማለት ነው። ይሄንም አስረግጬ ነግሬያለሁ። ፋይል ልኬልሻለሁ፣ ለአንቺም ለአብርሃም ልኬ በያኔው የተፈጠረውን ነገር ቤተሰብ ሁላችሁም አይታችኋል በሰዓቱ። የዛን ሰዓት ነው ተጣልታ ደስታንም አልፈልግህም ብዙ ነገሮች እየሰሞኑ ስላንተ ምናምን ብለሽ ብዙ ነገሮችን ሰርተሻል። ያ ነገር እኔን እንደምትሰሚኝ እንደ ወንድም የኔን ሀሳብ እንደምታከብሪ እንደ ወንድም እኔንም እንደምትሰሚኝ ነው ክብርሽን ያሳይሽኝ፣ እንደኔ ያለሽን ክብር ነው ያሳይሽኝና ለዛ ከልብ አመሰግናለሁ። አሁንም ቢሆን ግን ደስታን እተማመንበታለሁ፣ ደስታን አፈቅረዋለሁ፣ ከሱ ጋር ህይወት መቀጠል እፈልጋለሁ ብለሽ የምታስቢ ከሆነ ሀሳቡ ካለሽ እኔ በኔ ሀሳብ እንድታቁሚ ነው ፈልገው። አይሆንም የራሴን ሀሳብ ብቻ ነው የምከተለው ብለሽ የምታስቢ ከሆነ ቀጥይበት። ዴስቲኒሽ ላይ ደግሞ የሚወስኑ ነው ያን ነገር ደግሞ እዛ ላይ መጨረሻሽን የሚያበላሽ አይነት ሰው ነው ሆኖ ያገኘሁትና እኔ ሁሌም ቢሆን ለአንቺ ስጨነት ጠበብ ለአንቺ የሚሆነውን ነገር ሳስብ እንደዚህ አድርጊ፣ በዚህ ግቢ፣ በዚህ ውጪ የምለው ሁሌም ቢሆን አንቺ ጤናማ የሆነ ትዳር ጥሩ የሆነ ወንድ አጠገብሽ እንዲሆን ስለምፈልግ ያኔ አብርሽ የሚያደርገውን እንክብካቤ የሚያደርግ ሰው አብሮሽ እንዲሆን ስለምፈልግ ነው። ከምንም በላይ አብርሽ አንቺን በደንብ ያቅሻል፣ እሱም ደግሞ አንቺን በደንብ ያውቃል፣ አንቺም ደግሞ እሱም በደንብ እንደምታውቂ ስለማውቅ ነው ሁሌም ከአብርሽ ጋር ሁኚ የምለው። ያ ነገር ግን ካልተፈጠረ፣ ያ ነገር ግን የሚሆን ካልሆነ፣ ያ ነገር ግን ፌል የሚያደርግ ከሆነ ከደስታ ጋር ባትሆኚ ሪከመንድ አድርግሻል። ምክንያቱም ደስታ ጥሩ ሰው ስላልሆነ ማለት ነው። እኔ ሌላ ከማንም ወንድ ጋር ብትሆኚ ሩታዬ ምንም መስሎ አይታየኝ ኢቭን ማለት ነው። እኔም ብዙ ሰዎች መተው ኮሜንት ላይ ምናምን ለምን ከሷ ጋር አትሆንም፣ ለምን እሷን አታገባትም ምን አይደለም፣ ያ ነገር አልፈልገውም። ያ ነገር ልክ ስላልሆነ ማለት ነው። ምክንያቱም አንቺ ሩታ የኔ የት ነሽ እንጂ እኔ ለአንቺ ሌላ ስሜት ሰምቶኝ ወይ ደግሞ ሌላ ነገር አስቤ ምናምን አይደለም። ከተጨነቅላት አግባት፣ ከተጨነቅላት ከፈለክ ከሷ ጋር ኑር፣ ከፈለክ ልጇንም ማሳደግ ምናምን ብላችሁ ብዙ ሰዎች የምትናገሩት ነገር አለ። ይሄ በጣም ጭንቅላታችሁ የደከመ የቀነጨረ ጭንቅላት እንዳላችሁ የሚያሳይ ሰዎች ናቸውና እኔ ሩታ እህቴ ናት እንጂ ከዛ ባለፈ ነገር ምንም አይነት ነገር የለንም። በዛም መቀጠል ደግሞ ያው ሄርሜላና አብርሻው ቀለበት አስረዋል። በዛ ነገር አልደበረህም እንዴ ካላችሁኝ በጣም ደብሮኛል፣ በጣም ተሰምቶኛል፣ ከልብ ያዝኛለሁ። ግን ማይሆን ከሆነ ደግሞ ይሄን ያን ሙጥኝ ብዬ የምጋተት ሰው አይደለሁም። ሄደም ቀረም ግን ማወቅ ያለባችሁ ነገር ሄርሜላና እኔ አንድ ላይ መሆናችን የማይቀር መሆኑ። አሁን ላይ ግን ወጥቼ እንደዚህ ማለቃቀስም ሆነ እንትን ማለት አልፈለኩም። በቃ
ብቻ ጥሩ ስሜት ተሰማኝ አይደለም ግን ነው ወጥቼ ደግሞ ማለቃቀስ ሄርሜላ የኔ ካልሆንሽ ምናምን ቪዲዮ መስራት አልፈለኩም። በቃ በጭራሽ መሆን ያለበት ነገር ይሆናል፣ ካልሆነም ይቀራል። እንደ ወንድ ልጅ ግን መናገር ያለብኝ ነገር ሄጂ አጠገቧ ድረስ ሄጂ ስለተናገርኩ ግን በራሴ ልኮራ እፈልጋለሁ። በራሴም ደግሞ በደንብ ነው ምኮረው ማለት ነው። እኔ በአብርሽና በሄርሜላ ምንም ደስ ባይለኝም እነሱ ፍላጎታቸው ከሆነ እነሱ ያን ነገር ፈልገውት ከሆነ ይመቻቸው ለማለት ነው። ያው በቀጣይ ደግሞ በሌላ ባሪፍ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። የዛሰው ይበላል። ቴንክ ዩ